አዲሱ የሚዛን አማን የአየር ትራንስፖርት አገልግሎት ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለቤንች ሸኮ ዞን ነዋሪዎችና ለአጎራባች ዞን ለከተማው ማህበረሰብ ዘመናዊና ምቹ የጉዞ አማራጮችን ይዞ የመጣ ሲሆን የአካባቢውን የኢኮኖሚ፣ የንግድ፣ የቱሪዝምና የማህበራዊ ትስስር እንቅስቃሴዎችን በጥልቀት እንደሚያጠናክር አዳዲስ የልማት እድሎችንም እንደሚፈጥርም ይጠበቃል። የበረራ አገልግሎቱ መጀመር በአካባቢው ነዋሪዎች፣ ተጓዦችና ኢትዮጵያ አየር መንገድ ሰራተኞች ዘንድ ከፍተኛ ደስታን ፈጥሯል። የመጀመሪያ በረራ ከአዲስ አበባ ወደ ሚዛን ያደረጉት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍት እንደተናገሩት ከ5 ዓመታት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ የተቀመጠለት የአውሮፕላን ማረፊያው አሁን ላይ ለበረራ ዝግጁ መሆኑ እንዳስደሰታቸውም ገልጸው ለመላው የቤንች ሸኮ ህዝብ ነዋሪዎች እንኳን ደስ አላችሁ መልእክትም አስተላልፈዋል። እንደሚታወቀው ሚዛን አማን ኤርፖርት በ2008 ዓመተ ምህረት ጀምሮ ነው ወደ ስራ ውስጥ እንዲገባ በርካታ ጥረቶች ሲደረጉ የነበሩት። ስለዚህ ከዛ በኋላ ደግሞ በተለያዩ ምክንያቶች መስተጓጎል ገጥሞት በ2013 በሰፊ ህዝብ ጥያቄ በምክር ቤቶች፣ ሴቶች፣ ወጣቶች እና መላው የዞናችን ህብረተሰቦች ተነቃንቆ ይሄ ልማት ለአካባቢያችን ያስፈልጋል ብሎ አምኖ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር እና የሚመለከታቸው ባለድርሻ አካላት በዚህ ጉዳይ ላይ ደግሞ ምላሽ እንዲሰጥ በማድረጋቸው እንደሚታየው በርካታ ሂደትና ውጣ ወረዶችን አልፎ ዛሬ ህዝብን ከአዲስ አበባ ጭኖ ሚዛን አማን ኤርፖርት ላይ ደርሷልና ይሄን በማየቴ እጅግ በጣም ደስ ብሎኛል። ለማላው ህዝባችን እንኳን ደስ አላችሁ፣ እንኳን ደስ ያለ ማለት ፈልጋለሁ። በረራው ለአካባቢው ማህበረሰብ ብቻ ሳይሆን ለኢንቨስተሮችም ትልቅ መነቃቃትን የሚፈጥር መሆኑን ተናግረው ለቱሪዝም እድገት የሚያመጣው ፋይዳ ከፍተኛ እንደሆነ ተናግረዋል። በተለይ ማሳቸውን ቤታቸውን አፍርሶ ማሳቸውን ጥሎ ለዚህ ልማት ስኬት ከፍተኛ አስተዋጽኦ ያበረከቱ አባቶቻችንና ቤተሰቦቻችንን እጅግ አድርጌ በህዝቡ ስም ማመስገን ፈልጋለሁ። ቀሪ አሁንም የነሱ ጉዳይ መጨረስ ያለብን በርካታ ስራዎች እንዳሉ ወስደን እየሰራን እንገኛለን። ስለዚህ ይሄ ኤርፖርት አሁን ሲያልቅ እንደሚታወቀው ከሚዛን አዲስ አበባ በጣም ሩቅ አንድ ቀን የሚፈጅ እና በርካታ ኢንቨስተሮች መጥተው አካባቢያችን ለማልማት እየፈለጉ አካባቢያችን በተፈጥሮ ሀብት የታደለ ለግብርናም ለማዕድን ምርትም በጣም ምቹ ሆኖ ያለ ግን ከመሀል ሀገር በጣም ሩቅ በመሆናችን ምክንያት በርካታ የኢኮኖሚ እንቅስቃሴዎች ላይ ተሳትፏችን ዝቅተኛ ነበረ። ወጣቶችም ተጠቃሚ አልነበሩም። ስለዚህ ይሄ ኤርፖርት አገልግሎት መስጠት ከጀመረ በርካታ ኢንቨስተሮች ከመሀል ሀገር ወደ እኛ አካባቢ መጥቶ ኢንቨስት ያደርጋሉ በገጠር በከተማ። ስለዚህ ያ ኢንቨስትመንት ደግሞ ለወጣቶች የስራ ዕድል ፈጠራ፣ ለአካባቢ ልጆች የስራ ዕድል ፈጠራ የሚፈጥርበት ሁኔታ ነው የሚኖረው። ሀሳብ አስተያየታቸውን የሰጡን የህብረተሰብ ክፍሎች እንደተናገሩትም ከሚዛን አዲስ አበባ የተጀመረው አውሮፕላን በረራ እንዳስደሰታቸው ተናግረዋል። ይሄ ኤርፖርት ስራ ዛሬ በመጀመሩ እጅግ ደስተኛ ነኝ። አጋጣሚ ዌብሳይት ላይ አይቼ ነው ያቆረጥኩትና በጣም ደስ ያለኝ በጣም እግዚአብሔርን የምናመሰግንበት የሀገራችን ብልጽግና ነውና በጣም ደስ ብሎኛል የሚለውን ሀሳብ ለመጥቀስ እፈልጋለሁ። በጣም ከባድ የኢኮኖሚ እንቅስቃሴ አለ። እዚህ ርቀታችን በጣም ትልቅ ነው። ረጅም ኪሎ ሜትር ነው የምንሄደው። 600 ኪሎ ሜትር ነው ከዋና ከተማ እና ቀድሞ ነበረ የአየር መንገድ በረራ ማግኘት የነበረብን። ዘግይተንም ብናገኝም ያው ከመቅረት መዘግየት ይሻላል ይባላልና በዚህ በጣም ደስተኞች ነን። ይሄ አየር መንገድ እውን እንዲሆን ለተረባረቡ አካላት በሙሉ ከጠቅላይ ሚኒስትር አብይ ጀምሮ እሳቸው ናቸው ራሳቸው መጥተው የመሰረት ድንጋይ ከ5 ዓመት በፊት የጣሉልን አሁን እውን ስለሆነ እጅግ በጣም ደስ ብሎናል። እናመሰግናለን እንደ አካባቢው ማህበረሰብ። በረራው መጀመሩ የንግድ የቱሪዝምና ኢንቨስትመንት እንቅስቃሴዎችን በማነቃቃት ለሚዛን አማን ከተማም ብሎም ለመላው ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለማህበራዊ ትስስርና ለኢኮኖሚ እድገት ጉልህ አስተዋጽኦ ያበረክታል ብለዋል። ኤርፖርት ከቱሪዝም አንጻር ያው አካባቢያችን ዴምቢ ከመሰራቱ በፊት ቱሪስቶች ወደ በበቃም ይመጣሉ። ወደ ዲማም አካባቢ ሄደው አንዳንድ ባህላዊ ሴቶችን በቱሪዝምነት ይጎበኛሉ። አሁን ላይ ያው ይሄ ኤርፖርት ሲሰራ ቱሪስቶች ምንም ሳይጨናነቁ ወደኛ አካባቢ መተው ቀጥታ በዚህ ከአዲስ አበባ ተነስተው እዚህ ሚዛን አማን ላይ ገብተው የቱሪዝም መዳረሻ እንደ ዴምቢ ያሉ ኢኮ ሎጆች ላይ አርፈው የኛን አካባቢ በሰፊው ያስተዋውቃሉ። ሚዛን አማን ኤርፖርት ስራ መጀመሩ ለኛ የምስራች ነው፣ የመጀመሪያችን ነው። ኢኮኖሚካሊ ፖለቲካሊ ለዚህ በማህበራዊ ጉዳይ ብዙ በርካታ ጥቅሞች አሉት።
ለምሳሌ የትራንስፖርት እንግልትን ከመቅረፍ አንፃር አንዳንድ የንግድ ዘርፍን በጣም ያሳልጣል። ምክንያቱም ብዙ ምንልካቸው ምናስመጣቸው ነገሮች አሉ። ያንን ሰዓት ጊዜ ከመቆጠብ አንፃር እጅግ ከፍተኛ አስተዋጽኦ አለው። በረራ ያደረገው አውሮፕላን ሚዛን አማን አውሮፕላን ማረፊያ ሲደርስ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሪ አማንን ጨምሮ ከፍተኛ የዞን የከተማና የመንግስት ስራ ኃላፊዎችም በበረራው ማስጀመሪያ ተገኝተዋል። የኢትዮጵያ አየር መንገድ ወደ ሚዛን አማን ከተማ በሳምንት 3 ቀናት የበረራ መርሃ ግብር እንደሚያደርግ የተገለጸ ሲሆን በረራው ለማህበረሰቡ ፈጣን፣ ምቹ፣ ቀልጣፋ የትራንስፖርት ጉዞ አገልግሎትም ለማቅረብ እንደሚያግዝም ይጠበቃል።